ኧረ ሂጂ በእናትሽ አንቺ ሴትዮ አትከተይኝ ደግሞ አትከተይኝ በራስሽ ዱላ እንዳትሰበሪ ወገብሽን ቀምጥዬ ቁጭ እንዳላረግ ሂድ ከዚህ አንተ ነህ ራስህ የምታሰድበኝ ባለጌ ሂድ እዛ ራስን አታስከብርም እንዴ እያሰደብከኝ ያለሁ አንተ ነህ አሁን ከግቢያችን ውጡ እንዲህ እንዳስናቀኝ አላዛር ሂድ ወስደሽ በርበሬ የአላዛር እናት አላዛር ትዳር እንዲይዝ አትፈልግም በቃ እየተከተለ እኔ ያልኩን ምራ እኔ ያልኩ ካልሆነ ያችኛዋንም ፍታ አሁን ሌላም ብታጋባው እኔ ያልኩት እኔ ካልወደድኳት ያችንን ፈተህ ትቀመጣለህ እያለች ነው ያለችው እና በጣም የምትገርም እናት ናት በጣም እኔ እንጃ እኔ በህይወቴ የማማ ጨቤ አማትና እቺ አንድ አይነት የሆኑብኝ በስመ አብ ወወልድ ወመንፈስ ቅዱስ የማማ ጨቤ አማትም ትልቅ ናት ውፍረቷ ነው እንጂ ማማ ጨቤ ልጅ እንደሆነች ይታወቃል እና ይችም አንድ አይነት በስመ አብ ወወልድ ወመንፈስ ቅዱስ እንዴ ልጅ እኮ መሀከሌት በቃ ግራ ገባው ግራ ነው የገባው የምሬን ነው የምላችሁ ፈጣሪ ከእንደዚህ አይነት አማት ይሰውራችሁ ነው ብለው እኔ ሌላ ምንም አልልም እንዴ ሰው እንዴት በልጁ ትዳር አለ ልጆች አሏት ቤት አላት ቤቷን ትታ ትዳሯን ትታ እኮ ነው እንደዚህ እየሆነች ያለችው ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በቃ ልጁን እኔ ነኝ የምመራ እኔ ነኝ በቃ እሷ እንደምታስተዳድረው እሷ እንደምትመራው በእርግጥ እናት ናት አሳድገዋለች እዚህ ደረጃ አድርሰዋለች ግን ደግሞ እሱ ህይወቴን ልኑርበት ሲል እኮ መኖር አለበት ትንሱም እንዳያችኋት እናትህ እኔ ጋር ስለማትስማማ መርዳት ካለብህ እርዳ በውጪ እኔ ቤት እኔ ጋር እንደዛም ሆኖ ደግሞ አይኮንም መውለድ አለ ሀዘን አለ ክፉ ነገር አለ እና አይዶኖ ብቻ ምን እንደሆነ ባላቅም ቤተሰቦች ግን ያላዛርና ትክክል አይደለችም ብዬ ነው የማስበው በጣም የተሳሳተ መንገድ እየሄደች ነው ያለችው ልጇ አሁን ቆይማ ተፋፋታችሁ እንበል ልጇ የሆነ ነገር ትዳሬን አጣሁ ብሎ የሆነ ነገር ቢሆን ምን ትጠቀማለች ኧረ በስመ አብ ወወልድ ወመንፈስ ቅዱስ ፈጣሪ ትዕግስቱን ስጠኝ እኔ አላቅም ግን በጣም በስተት ጎዳና የሚመልሳትም የለ ታይ የሚላትም የለ በጣም በተሳሳተ መንገድ እየሄደች ነውና ብቻ ቤተሰቦቼ ነው አለልም እስኪ እናንተ ሀሳብ አስተያየታችሁን ስጡ